የጎል ልዩነትን የሚያሰፋባቸው እድሎችም ከሁለቱ ጎሎች በተጨማሪ አግኝቶ ነበር። በተለይ ለረፍት ሊወጡ ሰከንዶች በቀሩበት ቅጽበት መናፍ ኢሞሮ ከሳጥኖች አግሮ የመታው ኳስ አንደኛ ሳምንት የኢትዮጵያ ፕሪሚየር ሊግ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም መቻል ከመቀለ ሰባ እንደርታ የመጀመሪያው አጋማሽ ተጀምረዋል። መቻሎች ኛውን አጋማሽ ጀምረዋል። አለም ብርሃን ይግዛው፣ አብዱ መሐመድና ዮናስ አዘዘ ጨዋታውን በኦቤን በቀጥታ በአማርኛ ኮሜንትሪ ወደ እናንተ እያደረስን እንገኛለን። በትግርኛ ደግሞ ግርማ ይፈረድና ክብሮም ተስፋ ያብረውን ይቆያሉ። በኦዲዮ 1 እና ኦዲዮ 2 የቻናል አማራጮች ተከታተሉ። ረጅም ኳስ ምናልባት ፍሬዘር ካሳ ባይከላከለው የዓለም ብርሃን ይግዛው ሩጫ አደገኛ ይመስል ነበር። ደስታ ዮሐንስ በረከት ደስታ ኳስ ወደ ውጭ አውጥቷል። ቦና ወደ ተቃራኒ መስመር ነበር፣ ነገር ግን የቦና ኳስ ተቋርጧል። አብዱልከሪም ወርቁ አብዱልከሪም ጥሩ ኳስ ለዮዳሄ ነበር። ዮዳሄ አብዱልከሪም ወርቁ በድጋሜ አብዱልከሪም ኬኔዲ ገብረ ጻድቅ ሙሉጌታ ወልደ ጊዮርጊስ አብዲ ዋበላ ከማግኘቱ በፊት መቻሎች ተረባርበው ኳሱን አቋርጠዋል። በረከት ደስታ ብሩክ አብዱ ዛሬ መቻል ኮትሮ 4-3-3 ወጣ ብሎ በባክስሪ የሚጫወት ይመስላል። ፈቱዲን ግሩም እና ዳዊት አለከ ባለፈው ሳምንት ወላይታ ዲቻ ሲያሸንፋቸው የዲቻን ኮፒ ያደረጉ ነው ይመስለው። ይበልጥ ግራና ቀኝ ውዳይና አለም ብርሃን ይበልጥ ዊንግ ባክ ሚና አላቸው። ብሩክ ማርቆስ ከተከላካዮች ፊት ይቆማል። ጥሩ ኳስ ቻርልስ ሙሴጌ ቻርልስ ምናልባት የመጀመሪያው ጎል የሚገኝበት እንቅስቃሴ ይሄ ይሆናል። አብረን እንመልከት። ቻርልስ ወደኋላ ለአብዱልከሪም ወርቁ አብዱልከሪም በረከት ደስታን አገኘ። በረከት አደገኛ ኳስ አለም ብርሃን ይግዛው አለም ብርሃን ፍሬዘር ካሳ ግሩም መከላከል ግን ጉዳት የገጠመ ይመስላል። አዲስ ካሳና ፋሲል ተካልኝ አሰልጥነውታል። ከአፍሪካ ምርጥ 20 ቡድኖች አንዱ የማድረግ እቅድ ተይዟል። አሁን ግን 0-0 ቀጥሏል። ታፍቅድ አደገኛ ኳስ ይመስላል። ምናልባት የመጀመሪያው ጎል የተቆጠረ ይመስል ነበር። ግሩም ሀጎስ ወደ ሩቁ ቋሚ የተመታውን ኳስ እሱ ነበር ያገኘው። አሁንም በድጋሜ ግሩም ሀጎስ። አሁን ግን ያልተጠበቀ መሐመድ ዛጌ ኳሱ ጋር አልነበረም። ያ ዴሊቨሪ በጣም ግሩም ነበር። ተመልከት መሐመድ ዛጌ ጭራሽ ምንም አይነት ስራ አልሰራም። ሞቶ እንደምታየው ግሩም በዚህ ሂደት ባዶ ኔት ነው የሚታየው። ይህን ኳስ ከመመለስ ይልቅ እንዳልኩ አብዱ ወደ ጎል ቀጥታ ማስቆጠር ይችል ነበር። በረከት ደስታ በረከት ከፍ ያለ ኳስ ነበር። መሐመድ ዛጌ በምሽቱ ያማረ ድባብ መሃል በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ አዲሱ አድሃኖም ከፈቱድን አምልጧል። አዲሱ አድሃኖም ጥሩ ኳስ አዲሱ አድሃኖም ፍሬሽ ጉልበት ዞር ከአወት ኪዳኔ ጋር ማርያም ማሃ ይሄንን ማስቀጠል አልቻለም። መቻል ሌላ ወደ ዋንጫው ወደ ፊት ለመጠጋት የሚያደርገው ጉዞ ትልቅ እንቅፋት ገጥሞት ኢትዮጵያ ቡና በራምኬል ጄምስ አማካኝነት የፍጹም ቅጣት ምት ጎል አስቆጥረው ነገሌ አርሲና 1-0 እየመሩ 89 ደቂቃ ሌላ የሳምንቱ መነጋገሪያ ውጤት ይመስላል። መቻል ከመቀለ ሰባ እንደርታ ያደረጉት 21ኛ ሳምንት ጨዋታ ጎል ሳይቆጠርበት ተጠናቋል።